ሰላም እንዴት ናችሁ? መቅደስ ነኝ። በድጋሚ በዩኒቱ ተመልሰናል። ዩኒቱ እንግዲህ የሚያነሳው ስለ አኒማልስ ነው። አኒማሎች ላይ ደግሞ ተመርኩዘን የምናነሳቸው የተለያዩ ሀሳቦች አሉ። አብራችሁን ቆዩ። መጀመሪያ የምንጀምረው እንግዲህ ከዩኒት ለርኒንግ አውትካምስ ነው። እንግዲህ ይሄን ቻፕተር ከጨረስን በኋላ ምን ነገሮች ከኛ ይጠበቃሉ የሚለውን ነገር ነው የምናየው። የመጀመሪያው ዲስክራይብ ዘ ካራክተሪስቲክስ ኦፍ አኒማልስ ነው። ያ ማለት እንግዲህ አኒማል ሲባል እንስሳቶች ናቸው። ስለዚህ የነሱ የተለያየ አይነት ካራክተሪስቲክሶች አሉ። ምን ናቸው የሚለውን ነገር እናያለን። ቀጥለን ደግሞ የምናየው ስለ ቨርተብሬትስ እና ኢንቨርተብሬትስ ነው። ቨርተብሬትስ የጀርባ አጥንት ያላቸው፣ ኢንቨርተብሬትስ የጀርባ አጥንት የሌላቸው። ከዛ በመቀጠል ደግሞ እነሱን ዲስቲንጉሽ የሚያደርጓቸውን የተለያዩ አይነት ካራክተሪስቲክሶች አያይዘን እናነሳቸዋለን። በሶስተኛ ደረጃ የምናነሳው ሪፕሮዳክሽን ነው። እንግዲህ በዋነኝነት ቨርተብሬቶች ላይ ተመርኩዘን የእነሱን ሪፕሮዳክቲቭ ሲስተማቸውን፣ የተለያየ አይነት ሪፕሮዳክቲቭ ሲስተም አላቸው። እነሱን አንዳንድ ሳምፕል በመውሰድ ከሬፕታይልስ፣ ከክሮኮዳይልስ፣ ከሬፕታይልስ፣ ከበርድስ፣ ከተለያዩ እንስሳቶች አንዳንድ ሳምፕል በመውሰድ ሪፕሮዳክቲቭ ሲስተማቸውን እናያለን። ቀጥለን ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ ነው የምናየው። በዚህ ቻፕተር እንግዲህ የምናየው ኢኮኖሚክ ኢምፖርታንስ ብለን የምናነሳቸው የሁሉንም አኒማሎች ሳይሆን ጀስት የኢንሴክቶችን ብቻ ኢኮኖሚክ ኢምፖርታንሳቸውን እናነሳለን። በአምስተኛ ደረጃ የምናየው አኒማል ቢሄቪየር ነው። እንግዲህ የተለያየ አይነት አኒማል ቢሄቪየሮች አሉ። ዲፔንዲንግ ኦን እንደሚኖሩበት ቦታ እንደየአኒማሎቹ ታይፕ የተለያየ አይነት ቢሄቪየር አለ። እነሱን አንድ ላይ እናያለን። ቀጥለን ሆሚዮስታሲስ ኢን አኒማልስ የሚለውን እናያለን። ሆሚዮስታሲስ ስንል ማለት ነው የተለያዩ አይነት ቼንጆች አሉ ኢንቫይሮንመንታችን ላይ። እነሱን ኢንቫይሮንመንታል ቼንጆች እንዴት ሬጉሌት ወይም ሜንቴን ያደርጉታል የሚለውን አኒማሎች ላይ ተመርኩዘን ሆሚዮስታሲስን እናያለን ማለት ነው። የመጨረሻው አፕሪሺየት ዘ ወርክ ኦፍ ዚኦሎጂስቶችን ነው። እንግዲህ ኢትዮጵያ ውስጥ የተለያዩ አይነት ዚኦሎጂስቶች አሉ። እንግዲህ እነሱን እናነሳቸዋለን ማለት ነው። የእነሱን ስራ አፕሪሺየት እናደርጋለን። እንግዲህ እስቲ ስንጀምር ምንድናቸው አኒማሎች እናንተ ስታስቡት ምንድናቸው ብለን ስንጀምር እንግዲህ አኒማሎች ያው ቀላል ነገር ነው አይደለ? ዙሪያችን ላይ የምናያቸው ፕላኔታችንን ሼር የሚያደርጉ ክሪቸሮች ናቸው። ስለዚህ አኒማል ምንድነው ለሚለው ያው ትልቅ ነገር አይደለም፣ ሁላችንም እናውቀዋለን። አኒማሎች እንግዲህ ያው ዶሜስቲክ ሊሆኑ ይችላሉ፣ ዙ ውስጥ ልናያቸው እንችላለን፣ ኦር ደግሞ ዋይልድ ውስጥ ሊኖሩ ይችላሉ። ዋይልድ አኒማልስ ብለን የምናነሳቸው ማለት ነው። እንደዚህ ሁሉ እንስሳቶች ናቸው። ፕላስ ደግሞ ኢንሴክቶችም አሉ። እነዚህም እንስሳቱ ከሚባለው ኪንግደም አኒማሊያ ውስጥ የሚመደቡ ናቸው ማለት ነው። ስለዚህ አኒማሎች ያው ትልቅ ሰፊ ሀሳብ ያላቸው ክሪቸሮች ናቸው። ነገር ግን እኛ የምናነሳቸው በዋነኝነት በዚህ ቻፕተር ቨርተብሬቶች እና ኢንቨርተብሬቶች ብለን ለሁለት ከፍለን ነው ማለት ነው። ወደ መጀመሪያ ኮንሰፕት ስንመጣ ጀነራል ካራክተሪስቲክስ ኦፍ አኒማሎችን ነው የምናየው። እንግዲህ አኒማሎች የተለያየ አይነት ካራክተሪስቲክስ አላቸው ብለናል። እንግዲህ ከነዚህ ካራክተሪስቲክሶች ጀነራሊ ሼር የሚያደርጉት ምን አይነት ካራክተሪስቲክሶች ናቸው የሚለውን እናያለን። የመጀመሪያው እንግዲህ ኢዩካሪዮቲክ ናቸው። እንግዲህ ያ ማለት ኢዩካሪዮቲክ ስንል ከፕሮካሪዮቲክ ምንድነው ዲስቲንጉሽ የሚያደርገው የሚለውን ነገር እኔ ፕሮካሪዮት እና ኢዩካሪዮት የምንላቸው አሉ። እንግዲህ ፕሮካሪዮት የምንላቸው ዲፋይንድ የሆነ ሜምብሬን ባውንድድ የሆነ ኒውክለስ የሌላቸው ናቸው። እንዲሁም ደግሞ የተለያየ አይነት ፋንክሽን የሚያካሂዱ የተለያዩ አይነት ኦርጋኔሎች የላቸውም። ጀስም ብለው አንድ ሴል ናቸው። የራሳቸው የሆነ ጄኔቲክ ማቴሪያል አላቸው። አክቹዋሊ they are cells። ግን ከዩካሪዮቲክ አንጻር ስናያቸው ዩካሪዮቲክ ምንድናቸው? በጣም ዲፋይንድ የሆነ ዌል ስትራክቸርድ የሆነ ሜምብሬን ባውንድድ የሆነ ኒውክለስ አላቸው። ከዛ በተጨማሪ ደግሞ ኦርጋኔሎች አላቸው። ለምሳሌ ማይቶኮንድሪያ ሊሆን ይችላል፣ የተለያየ አይነት ክሎሮፕላስት ሊሆን ይችላል፣ የተለያዩ አይነት ሌሎች ፋንክሽኖችን የሚያካሂዱ በውስጣቸው በሴሎች ውስጥ ሌሎች ኦርጋኔሎችን የያዙ ናቸው ማለት ነው። ስለዚህ አሪፍ የሆነ አድቫንስድ የሆነ የሴል ታይፕ ነው። ዩካሪዮቲክ ሴሎች ናቸው። ስለዚህ አኒማሎችም ዲስ ታይፕ ኦፍ ሴል ነው ያላቸው፣ ዩካሪዮቲክ ሴል ነው ያላቸው ማለት ነው። ቀጣይ ምንድነው? መልቲ ሴሉላር ናቸው ይላል። መልቲ ሴሉላር ማለት እንግዲህ ዩዥዋሊ ዩኒሴሉላር የምንላቸው ጀስት አንድ የሆነች ሴል ትኖራቸዋለች። እዛ ውስጥ የሆነ ጄኔቲክ ማቴሪያል ይኖራቸዋል፣ የራሳቸው የሆነ ኦርጋኔሎች ይኖራቸዋል። ከዛ በተጨማሪ ግን ምንድነው ሌላ ሴል የለም አብሯቸው። እነዚህን ኦርጋኒዝሞች እንትን ለማድረግ ሜክ ለማድረግ ሌሎች ሴሎች አብሯቸው የሉም። ጀስት አንድ ሴል ብቻ ነው ማለት ነው። ያ ኦርጋኒዝም ከአንድ ሴል ብቻ የተገነባ ሲሆን ለምሳሌ እንደ ባክቴሪያ ሊሆን ይችላል። እንደ ሊቪንግ ቲንግ አንቆጥረውም፣ ግን ለምሳሌ ቫይረስም ከአንድ ሴሎች ነው ባውንድ የተደረገው ማለት ነው። ስለዚህ አንድ ሴል ብቻ ያላቸው ዩኒሴሉላር እንላቸዋለን። አኒማሎች ግን ከተለያዩ አይነት ኢቭን መለያየት ብቻ አይደለም፣ በጣም ብዙ ናቸው አይደለ? ከብዙ አይነት ሴሎች የተሰሩ ናቸው። መልቲ ሴሉላር ናቸው ማለት ነው። ሌላው ሄትሮትሮፊክ ናቸው። ሄትሮትሮፊክ ስንል ምን ማለት ነው? they feed on another organisms ሌሎች ኦርጋኒዝሞችን ነው ፊድ የሚያደርጉት። እዚህ ጋር እንደምታዩት ለምሳሌ ደሰን አለች። ከዚህ ከፀሐይ ብርሃን የሚመጣውን ሙቀት ወይንም ደግሞ ከፀሐይ ብርሃን የሚመጣውን ኢነርጂ በመጠቀም ፕላንቶች ምን ያደርጋሉ? ምግባቸውን ሜክ ያደርጋሉ አይደለ? የራሳቸውን የሆነ ኢነርጂ ጀነሬት ያደርጋሉ ለራሳቸው የሚጠቀሙትም ማለት ነው። አንለስ ግን ሌሎች ወደዚህ አኒማሎች ስንመጣ ግን እነሱ ሜክ ያደረጉትን ኢነርጂ ይጠቀማሉ እንጂ በጭራሽ የራሳቸውን የሆነ ከፀሐይ ብርሃን ተጠቅመው ምናምን የራሳቸው
የራሳቸውን ኢነርጂ ሜክ ማድረግ አይችሉም። ስለዚህ አኒማሎችን በተመሳሳይ መንገድ they are heterotrophic። ያ ማለት ምን ማለት ነው? ምግባቸውን ራሳቸው የሚያዘጋጁ አይደሉም። በተቃራኒው ግን ምንድነው የሚያደርጉት? የተዘጋጀውን ምግብ ይመገባሉ። ስለዚህ ምን ፊድ ሊያደርጉ ይችላሉ? ለምሳሌ ሌሎች ኦርጋኒዝሞችን፣ ሌሎች ፕሬዴተሮችን ሊሆን ይችላል፣ ሌሎች እንስሳቶችን ሊመገቡ ይችላሉ፣ ኦር ደግሞ ሌሎች እጽዋቶችን ሊመገቡ ይችላሉ ማለት ነው። ሰው ወይ እጽዋትን ወይ ደግሞ ሌሎች ኦርጋኒዝሞችን እየተመገቡ ይቆያሉ ማለት ነው። ሌላው ሴንሲቲቭ ቱ ስቲሙላይ የሚለው ነው። እንግዲህ ሴንሲቲቭ ቱ ስቲሙላይ ማለት ምን ማለት ነው? አካባቢያችን ላይ የተለያየ አይነት ኢንቫይሮንመንታል ቼንጆች አሉ። እንግዲህ አካባቢያችን ላይ ሙቀት ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል፣ ወይ ደግሞ በጣም ሰንበርን ሊሆን ይችላል። እንደዚህ አይነት ለውጦች ሲኖሩ አካባቢያችን ላይ እንስሳቶች ምን ያደርጋሉ? ለዚህ ስቲሙለስ ምላሽ ይሰጣሉ ማለት ነው። ስለዚህ ለምሳሌ እጃችንን የሆነ ትኩስ ነገር ላይ ብናስቀምጥ ሊያቃጥለን ይችላል። ስለዚህ በፍጥነት እጃችንን እናነሳለን ማለት ነው። ስለዚህ ለሚያቃጥለን ነገር ምላሽ እንሰጣለን ማለት ነው። ለምሳሌ ድመት ራሱ የሆነ ከባድ የሆነ ወይም ደግሞ ከፍተኛ የሆነ ድምጽ ብትሰማ ትሮጣለች ወይ ትዘላለች ነገር። ስለዚህ ምንድነው ለአካባቢው ላይ ለተፈጠረው ስቲሙለስ ምላሽ እየሰጠች ነው ማለት ነው። ስለዚህ they are sensitive to stimuli ማለት ነው። ሌላው ሪፕሮዳክሽን ነው። ሪፕሮዳክሽን ስንል ምን ማለት ነው? ይሄ ሁሉም ኦርጋኒዝሞች ላይ አለ። ሁሉም ኦርጋኒዝሞች ሪፕሮዳክሽን ያካሂዳሉ። ያ ማለት ራሳቸውን ዱፕሊኬት ያደርጋሉ ወይንም ኮፒ ያደርጋሉ ማለት ነው። ስለዚህ ድመትን እየወለደች ትቀጥላለች። የተወለደችዋም ሌላ ድመት ትወልዳለች። እንደዛ እያለ ራሳቸውን ኮፒ የሚያደርጉበት ሜካኒዝም ሪፕሮዳክሽን ይባላል። አክቹአሊ ይሄ ነገር ያለው አኒማሎች ላይ ብቻ ሳይሆን ሌሎች ኦርጋኒዝሞችም ሪፕሮዳክሽን ያካሂዳሉ። ለምሳሌ ፕላንቶች ላይ ብንሄድም ሪፕሮዳክሽን ያካሂዳሉ። ሌሎች ታይኒ የሆኑ ኦርጋኒዝሞች ላይ ብንሄድ ለምሳሌ እንደነ ባክቴሪያ እንደነ የስት ላይ ብንሄድ እነዚህ ነገሮች ራሳቸውን ሪፕሮዲውስ ያደርጋሉ ወይም ደግሞ ራሳቸውን ኮፒ ያደርጋሉ ማለት ነው።